ዶክተር አብይ አህመድ የተጻፈው የመደመር መንግስት የተሰኘው መጽሐፍ የአረብኛ ትርጉም ተመረቀ። ታላቁ የኢትዮጵያ ህዳሴ ግድብ የ2026 የፈጠራና የኢንጂነሪንግ ልህቀት ሽልማትን ተቀናጀ። የኢትዮጵያ አየር መንገድ 80ኛ ዓመት የምስረታ በዓሉን አስመልክቶ ልዩ የአውሮፕላን ትርኢት እያካሄደ ይገኛል። በሌላ መረጃ በመጪው ሰኞ ሁሉም ሙዚየሞች ለጎብኚዎች በነፃ ክፍት ይሆናሉ ተባለ። ለዓለም ዋንጫ ተመልካቾች የ$15,000 የቪዛ ማስያዣ መቅረቱ ተገለጸ። ቻይናና አሜሪካ የሆርሙዝ የባህር ሰርጥ ክፍት ሆኖ እንዲቆይ ተስማሙ። ሰላም ጤና ይስጥልን የጊቤ ሚዲያ ተከታታዮች፣ የሰዓቱን መረጃዎች እነሆ በዝርዝር። ከመረጃዎቹ ጋር አብሬያችሁ የምቆየው ነቢያት ሙላት ነኝ። ሰናይ ቆይታ። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው የመደመር መንግስት የተሰኘው መጽሐፍ የአረብኛ ትርጉም በተባበሩት አረብ ኤምሬትስ አቡዳቢ ተመርቋል። በአቡዳቢ የተመረቀው ይህ መጽሐፍ በመካከለኛው ምስራቅ የሚገኙ ሁሉም አረብኛ ተናጋሪ ሀገራትና ህዝቦች ኢትዮጵያ በመደመር መንግስትና ፍልስፍና እያራመደች የምትገኘውን የፖለቲካ የኢኮኖሚና የለውጥ እንቅስቃሴ ትልሞች በጥልቀት እንዲገነዘቡ ዓላማ ያደረገ ነው ተብሏል። በመጽሐፍ ምርቃቱ ላይ ተገኝተው መልእክት ያስተላለፉት በተባበሩት አረብ ኤምሬትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር በጠቅላይ ሚኒስትሩ የተጻፈው የመደመር መንግስት አረብኛ ትርጉም መሆን በኢትዮጵያ በተቀረው የአረቡ ዓለም በኩል ያሉ የጋራ ጥቅሞችን አስተሳስሮ ለማስቀጠልና የጋራ ጥቅሞችን ለማስጠበቅ እንዲያግዝም ተናግረዋል። የተባበሩት አረብ ኤምሬትስ የውጭ ጉዳይ ዴኤታ ሼክ ሻክቡት ቢን ናህያን መጽሐፉ በአረብኛ ቋንቋ ተተርጉሞ መቅረቡ በኢትዮጵያና በተባበሩት አረብ ኤምሬትስ መካከል የቆየውን ወዳጅነት የበለጠ እንደሚያጠናክረው ገልጸዋል። በምረቃ ስነ ስርዓቱ ላይ የሀገሪቱ ሚኒስትሮች፣ አምባሳደሮች፣ ዲፕሎማቶችና የኢትዮጵያ ኮሚኒቲ አባላት ተገኝተዋል። ታላቁ የኢትዮጵያ ህዳሴ ግድብ የ2026 የፈጠራና ኢነርጂ ልህቀት ሽልማትን ተቀናጀ። ታላቁ የኢትዮጵያ ህዳሴ ግድብ በመገንባት ላይ የሚገኘው ጣሊያናዊው የኮንስትራክሽን ግዙፍ ኩባንያ ዌቢልድ በግድቡ ላይ ባሳየው እጅግ አስደናቂ የምህንድስናና የቴክኖሎጂ ጥበብ የሳሞተር ኢኖቬሽን አዋርድ 2026ን አሸናፊ ሆኗል። በጣሊያን በተካሄደው ዓለም አቀፍ የኮንስትራክሽን ማሽነሪ ኤግዚቢሽን ላይ የቀረበው ይህ ሽልማት የህዳሴ ግድብን የምህንድስና ውስብስብነት ብቻ ሳይሆን ፕሮጀክቱ ለኢትዮጵያ ኢንዱስትሪና ኢነርጂ እድገት ያለውን የላቀ ፋይዳ ከግምት ያስገባ ነው ተብሏል። ከ1973 ጀምሮ የሚሰጠው ይህ ሽልማት በአውሮፓ ውስጥ በግንባታና ምህንድስና ዘርፍ እጅግ አንጋፋና ተከባሪ በሆኑ እውቅናዎች አንዱ ተደርጎ ይወሰዳል። ዌቢልድ የህዳሴ ግድቡ በአፍሪካ ግዙፍ የውሃ ኃይል ማመንጫ ፕሮጀክት መሆኑን ገልጾ ግንባታው ሙሉ በሙሉ ሲጠናቀቅ የኢትዮጵያ የኤሌክትሪክ ኃይል የማመንጨት አቅም በእጥፍ እንደሚያድግም አስታውቋል። ኩባንያው በግንባታው የተመዘገቡ ታሪካዊ ስኬቶችንም ይፋ አድርጓል። በተለይም እንደ አውሮፓውያን አቆጣጠር በ2014 በ24 ሰዓታት ውስጥ ብቻ 23000 ኩቢክ ሜትር ኮንክሪት በማፍሰስ የዓለም ክብረ ወሰንን ማስመዝገቡንም ጠቅሷል። 170 ሜትር ከፍታና 1.8 ሜትር ርዝመት ያለው ይህ ግዙፍ ግድብ በዓመት 15700 ጊጋዋት ንጹህ ኃይል የማመንጨት አቅም ያለው የኢትዮጵያ የብልጽግና ተስፋ መሆኑን በሽልማቱ መድረክ ላይ ተመስክሯል። የኢትዮጵያ አየር መንገድ 80ኛ የምስረታ በዓልን ምክንያት በማድረግ የማይንቀሳቀስ የአውሮፕላን ትርኢት እያካሄደ ይገኛል። አውሮፕላኖች ለሕዝብ እይታ የሚቀርቡበት ትርኢት የትራንስፎርሜሽንና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜና የኢትዮጵያ አየር መንገድ ስራ አስፈጻሚ መስፍን ጣሰው ከፍተውታል። It is with great pleasure and honor that I welcome you once again in this historic occasion. መርሃ ግብሩ የአየር መንገዱን 80ኛ ዓመት የምስረታ በዓል ከደንበኞቹና ከተለያዩ የማህበረሰብ ክፍሎች ጋር ለማክበር ያለመ ነው ተብሏል። አየር መንገዱ ላለፉት 80 ዓመታት ዘመናዊ አውሮፕላኖችን በመጠቀምና በአፍሪካ ሰማይ ላይ ቀዳሚ በመሆን ሀገራትን በማቀራረብና በዓለም አቀፍ የባህልና የንግድ ልውውጥ ረገድ ወሳኝ ሚና ሲጫወት መቆየቱም ተነስቷል። በሌላ መረጃ በመጪው ሰኞ ሁሉም ሙዚየሞች ለጎብኚዎች በነፃ ክፍት ይሆናሉ ተባለ።
የዓለም አቀፍ የቱሪዝም ቀንን ምክንያት በማድረግ ግንቦት 10 ቀን 2018 ዓ.ም ሁሉም ሙዚየሞች ለጎብኚዎች በነጻ ክፍት ይሆናሉ ሲል የኢትዮጵያ ቅርስ ጥበቃ ባለስልጣን ገልጿል። ዓለም አቀፍ የቱሪዝም ቀን ሙዚየሞች የተከፋፈለ ዓለምን ያስተሳስራሉ በሚል መሪ ሐሳብ በዓለም ለ49ኛ ጊዜ በኢትዮጵያ ደግሞ ለ4ኛ ጊዜ ይከበራል። የባለስልጣኑ ዋና ዳይሬክተር አበባው አያሌው እንዳሉት ከቅርብ ጊዜ ወዲህ በሀገራችን እየታየ ያለው የቱሪዝም ዘርፍ መነቃቃት በርካታ ሙዚየሞች እንዲገነቡ አድርጓል። ሙዚየሞች የጋራ የሆኑ እሴቶችን በማሳየት ልዩነቶችን ለማጥበብና የጋራ ትርክት ለመፍጠር ትልቅ ድርሻ እንዳላቸውም ተገልጿል። የአድዋ ድል መታሰቢያ ዋና ዳይሬክተር ዶክተር ዮሴፍ ቤኮ በበኩላቸው የአድዋ ድል መታሰቢያ በዓለም ላይ ካሉ ጥቂት የድል መታሰቢያዎች ውስጥ አንዱ መሆኑን ጠቅሰው ቀኑ ሲከበር በአንድነትና በትስስር ያስገኙትን ድል በማስታወስ ሊሆን ይገባል ሲሉም ተደምጠዋል። የቀጣዩን የዓለም ዋንጫ ትኬት ለገዙ ተመልካቾች የአሜሪካ መንግስት ልዩ እፎይታ የሚፈጥር ውሳኔን ማስተላለፉን የተሰማው ቀደም ሲል የቪዛ ቆይታ ጊዜያቸውን የሚያሳልፉ ሰዎችን ለመቀነስ በሚል ተጥሎ የነበረው $15000 ከ850,000 ብር በላይ የቪዛ ማስያዣ ክፍያ ትኬት በገዙ የ50 ሀገራት ዜጎች ላይ ተፈጻሚ እንደማይሆን የትራምፕ አስተዳደር በይፋ ተናግሯል። ይህ ውሳኔ በተለይም ለአምስቱ የአፍሪካ ሀገራት አልጄሪያ፣ ኬፕ ቨርድ፣ አይቮሪ ኮስት፣ ሴኔጋልና ቱኒዚያ ደጋፊዎች ትልቅ እድል የፈጠረ ሲሆን ተጫዋቾችና አሰልጣኞችም ከዚህ ቀደም ከክፍያ ነፃ መደረጋቸው ይታወሳል። ይሁን እንጂ እንደ ኢራንና ሄይቲ ያሉ ሀገራት ደጋፊዎች አሁንም በውሳኔው ውስጥ ያልተካተቱ ሲሆን ቱሪስቶቹ 5 ዓመት የማህበራዊ ሚዲያ ታሪኮችን እንዲያቀርቡ የሚጠይቀው ሕግም እንደጸና ይገኛል። ፊፋ ከዋይት ሃውስ ጋር በመተባበር ስኬታማ ውድድር ለማካሄድ እየሰራ መሆኑንም ተገልጿል። የአሜሪካ መንግስት ላሳየው ትብብርም ምስጋና አቅርቧል። አሜሪካ፣ ካናዳና ሜክሲኮ በጋራ በሚያሰናዱት በዚህ ታላቅ ስፖርታዊ ኩነት ላይ ተመልካቾች የቪዛ ቆይታቸውን አክብረው ከወጡ ያስያዙት ገንዘብ ተመላሽ እንደሚደረግላቸውም ተገልጿል። ቻይናና አሜሪካ የሆርሙዝ ባህር ሰርጥ ክፍት ሆኖ እንዲቆይ ተስማሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይናው ፕሬዝዳንት ሺ ጂንፒንግ በቤጂንግ ባደረጉት የፊት ለፊት ውይይት በሆርሙዝ ባህር ሰርጥ ዙሪያም ተወያይተዋል። በውይይታቸውም በኢራን ጦርነት ሳቢያ በዓለም አቀፍ ገበያ ላይ ያለው ውጥረት በበረከተበት በዚህ ወቅት ስትራቴጂካዊ በሆነው የሆርሙዝ ባህር ሰርጥ ነፃ የኃይል አቅርቦት ፍሰትን ለመደገፍ ሲባል የግድ ክፍት ሆኖ መቆየት አለበት በሚል ነጥብ ላይ ፕሬዝዳንት ሺ መስማማታቸውን ዋይት ሃውስ አስታውቋል። በሌላ በኩል የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ዴሊ በተካሄደው ስብሰባ ላይ የብሪክስ አባል ሀገራት አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት እንዲያወግዙ አሳስበዋል። ሚኒስትሩ ቴህራን ለማንኛውም አይነት ውጫዊ ጫና በፍጹም እጅ አትሰጥም ሲሉ በአጽንኦት መናገራቸውንም አልጀዚራ ዘግቧል። ይህ በእንዲህ እንዳለ በደቡባዊ ሊባኖስ ከተሞችና መንደሮች ላይ የእስራኤል ጥቃቶች አሁንም ያቀጠሉ ሲሆን ግጭቱን በዘላቂነት ለማስቆም ያለመ የሊባኖስና የእስራኤል ተደራዳሪዎች 3ኛ ዙር የቀጥታ ውይይት በዋሽንግተን ዲሲ በመካሄድ ላይ እንደሚገኝም ተገልጿል። ሩሲያ በሩዋንዳ የኒውክሌር ኃይል ማመንጫ ለመገንባት ስምምነት ላይ ደረሰች። ኩባንያው በአሁኑ ወቅት 26 ግዙፍና 2 አነስተኛ የኃይል ማመንጫዎችን እያስገነባ ሲሆን በስራ ላይ ካሉት በተጨማሪም የተንሳፋፊ ኃይል ማመንጫዎች ትዕዛዞችን እየተቀበለ መሆኑን የሮሳቶም ዋና ስራ አስፈጻሚ አሌክስ ሊካቼቪ ተናግረዋል። ሮሳቶም በካዛኪስታን፣ ቪየትናምና ማይናማር ጋር የኒውክሌር ኃይል ማመንጫ ለመገንባት በስምምነት ላይ እንደደረሰና በኢንዶኔዥያ ጋር የተደረገውን ድርድር በቅርቡ ማጠናቀቁንም ተናግሯል። ከጊቤ ሚዲያ የመራረጥንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ጊቤ ሚዲያ ለተሻለ ነገ እንሰራለን።